እና ምን ያባጥፋል ሁሉ ነገር ያባጥፋል እንደገደልክ እናትንም እናቴ ነሽ ክደቱ እንዲህ ነው ክደቱ ነው ምን ማለት ነው ክደቱ ነው ይሄ ሙሉ ያደረገች ሴት እንዴት እናቴ ነሽ ብዬ ማምን ሰማኛ እኔ ሚስጥር ማወራህ ማለት ነው እኔ ሚስጥር ማወና ሚስጥርን ትደብቃለህ ብዬ ነው ሁለተኛ ነገር ደግሞ የሚገባውን ነገር ላይ ያገኘው በቃ ቤተሰቦቹ ላይ ሲጮህ የነበረ ሰው ነው በስመ አብ ምን በደልኩ ጭራሽ ልትወቅሺ ነው አንቺን እኮ ራሱ አገኘነው እኔ ጣለኝ እግዚአብሔር አይጥለኝም ማይጥላ አምላክ አለኝ እኮ ስለዚህ አሁን የፈጸምከው ነገር ትልቅ ወንጀል ነው የሰራው በህጉ መሰረት ከሄድን የእድሜ ልክ እስራት ነው የሚያስቀጣው ሲቀጥል ደግሞ ተባባሪ የነበረችው እህቱ ያን መድኃኒት ገዝታ በማምጣቱ ማቤቴ ህጋዊ ያልሆነ መድኃኒት ገዝታ ባለማምጣቷ እሷን በህጉ መሰረት ከሄድን እስከ 8 ዓመት ጽኑ እስራት ይጠብቃታል ማወቅ በትፈልጊው ነገር ካለ ነው እንውጣና እንሂድ አልወጣም ባከኝ እኔ ካንተ ጋር ልሂድ ወዴት ነው የምትሄዱት አልሄድም የት ነው የምትሄዱት እኛ መሄድ ያለብን ቦታ የትም አትሄዱም ትሰማኛለህ ቆይ አንዴ ይኸውልህ ባለፈው ችግር ፈጥረ ነው አይደል የሄድከው አሁን ምንም አታመጣ ምክንያቱም አጠገቤ ኃይሎች አሉ ጋርዶች አሉ ምንም ችግር አይደለም ምንም አታመጣ አንጠልጥሎ ያስወጣዋል ስለዚህ እንደውም አንተ ውጭ ቆየኝ ከእናት ጋር ማውራው ነገር አለ ቶሎ በል ውጣ እናቴን እጂ ምን ፈልጋው ምንም ፈልጋው ነገር የለም አሁን ልቀቁኝ እናቴ የሸዋ አባት የሞተው አይደለም እውነታው ለነገር ከሆነ ስለዚህ ቀድሞ የነበረው ፍቅረኛሽ ልጅ ነው ማለት ነው ሸዋ አዎ ቀድሞ የነበረው ፍቅረኛዬ ልጅ ነው እና የሸዋ ቀና አባት ያደለ ለምንድን ነው የደበቅሽው አሁን ከዚህ በላይ ትልቅ ወንጀል አለ ስለዚህ ጥፋተኛው አንቺ ሰማኛ እኔ ሚስጥር ማወራህ ማለት ነው እኔ ሚስጥር ማወና ሚስጥርን ትደብቃለህ ብዬ ነው ሁለተኛ ነገር ደግሞ ልጁ አባቱ እውነተኛውን አባቱ እንዲያውቅ ብዬ ነው እንጂ ይሄው ለኔ እዚህ ጋር ጭምርምር ክትፍትፍ የምታደርገውን ነገር አቁም በዚህ መሃል እውነተኛ ትክክለኛ አካሄድ የምትናገር ከሆንክ እኔ ለልጁ እውነታውን ነው የምነግረው አሁን ታሟል በጣም ብላ አንድ ጓደኛዬ ነገረችኝ በምንድን ነው የታመመው ምን አውቃለሁ እኔ ታሟል ለውን ፓራላይዝ ሆኗል መጀመሪያ አሊ ተብሎ ነበረ ከዛም በኋላ እንደውም ሸው በዊልቸር ነው የሚሄደው ምናምን ብላ ስትለኝ በስማም ዘገነነኝ በእውነቴን ነው የምልህ እኔም አልጋ ላይ ነበርኩ እግዚአብሔር ግን እውነት ምስጋና ይግባው ለዚህ አደረሰኝ አሁን ደግሞ እንደዚህ ሆነ ሲባል በጣም ነው የተሰማኝ እውነቴን ነው የምልህ ስለዚህ የሚመጣውን ነገር ደግሞ አምነሽ መቀበል አለብሽ ምክንያቱም ያኔ ይሄን ነገር ስትፈጽሚ ይሄ ነገር አንድ ቀን እውነታው ተጋልጦ ይፈጠራል የሚለውን ነገር ማሰብ ነበረብሽ እውነት ነው የምትለው ነገር እውነት ነው ነገር ግን የሰው ልጅ ፍጹም እኮ አይደለም እኔ ወድጄም መቼም ጓደኝነትም አብረህ ቆየ ምን አልክ ልትሳሳት ትችላለህ ያን ሰው እንደውም ጭራሽ ልንገርህ አላውቅም ነው ብሎ ይካደኝ ክዶኛል እሷ ብቻ ሚስጥር የምታውቀው ከባድ ሚስጥር እንጂ ማንም አያውቅም በዚህ ሰዓት ይሄ ነው ያለው ታሪክ ጥሩ እንግዲህ እነሱን ወደዚህ እናስገባቸውና ሁሉንም ነገር ታሪኩ ስለ አባታቸው ተነግሪያቸዋለሽ ማለት ነው በቃ እናቴ ነሽ ይሄው ክደቱ እንዲህ ነው ክደቱ ነው ምን ማለት ነው ክደቱ ነው ይሄ ሙሉ ያደረገች ሴት እንዴት እናቴ ነሽ ብዬ ማምንሽ በሰው መጮስ ነው አንቺ ስራ ምንድነው በሰው መጫወተው ከሰው ስተት አይጠፋም ይጠፋል እንዴ ያንቺ ስተት ብቻ አይደለም ይሄ ሰይጣንነት ነው ሰይጣን ይላል እንዴ ደደብ ስለ ስርዓት ነው ያዘ እና ምን ያባጥፋል ሁሉ ነገር ያባጥፋል እንደገደልክ እናትንም ያባጥፋል ምን ፈልገሽ ነው ለምን ማትለቃት ወጪ ደበላሽሽ ያለሽ ሁሉ ነገር ባንቺ ምክንያት ልጅ ሆነ ያለው ተረጋጋ ባንቺ ምክንያት በሰው ተረጋግተህ ተቀመጥ ሻይዞሽ ካሜራማን ቆይ እሺ ተረጋጊ አይዞሽ ምንም ማለት አይደለም ተረጋጊ እሺ እኔም እኮ ሄጄ ነበር የዛለት እኔም ሞቼ ነበር የዛለታ እግዚአብሔር ግን አላለም ገና ጊዜ ስላልደረሰ ልጄን አሳጡኝ ለገንዘብ ብለው ምን ነው ገንዘቡን ውስጥ አድርገው ሁሉንም ወስደው እኔ ልጄን በተውልኝ ልጄ በኖረልኝ ሌሊት እንቅልፍ የለ ቀን እንትን የለ በቃ ስትቀመጥ አባቴን ገደሉት ነው እነሱ ናቸው ልጄን ለዚህ ያበቁት
ይችን አንድ ፍሬ ልጅ ደግሞ እንዲጎዱብኝም እንዲነኩብኝም አልፈልግም። ስለዚህ እግዚአብሔር እንግዲህ እንደሚሆን ያርግና እሱ ጥጋቡን ያበርድለት። እኔ ሌላ ምንም የምለው ነገር የለም። እኔ ልጄንም አጥቼ እንደገና ደግሞ እኔም እኮ ሄጄ ነበር የዛለት፣ እኔም ወጬ ነበር የዛለታ። እግዚአብሔር ግን አላለም፣ ገና ጊዜ ስላልደረሰ። አንዳንዴ ገንዘብ ጠላት ነው፣ ገንዘብ ጠላት ነው። አንዳንድ ጊዜ ልጄን አሳጡኝ ለገንዘብ ብለው። ምን ነው ገንዘቡን ውስጥ አድርገው ሁሉንም ወስደው እኔ ልጄን በተውልኝ፣ ልጄ በኖረልኝ። አንጀቴን ቆረጡት እኮ አንድ ልጄን፣ አንድ እንዳይሌ በነድስ መሳሳለት። ደግሞ እንደገና ከሱ ብሶ ደግሞ አሁን እየመጣ ይፎክራል፣ እየመጣ ያቅራራል። እሱ ጠቅልሎ ወስዶ ልጆቼን እነኝህን ደግሞ እንዳይጋላቸው ነው። በተለይ እኔ ትንሿ የምታሳስበኝ ትንሿን ለምን እሷ አሁን ከሰማች በኋላ ልክ ሌላ ነገር ነው ያረጋት። በቃ ምን ብዬ ልንገርህ፣ ሌሊት እንቅልፍ የለ ቀን እንትን የለ። በቃ ስትቀመጥ ነው ስትቀመጥ አባቴን ገደሉት ነው። እንግዲህ ባለፈው ሰው ሲናገር በጣም እያለቀሰ ስሜታዊ ሆኖ እናቱ የአልጋ ቁራኛ እንደሆነች እንደታመመች፣ እንደዛ የመሆኗ ምክንያት ደግሞ ምክንያት የሆኑት እርስዎ እንደሆኑ ተናግሯል። ስለዚህ ነገር የሚሉት ነገር አለ? ኧረ እኔ ምንም የምለውም ነገር የለኝ። እኔ ይቻል አልኳት ወይ እሷ አላባረራት፣ ራሷን የተረስታ ብን ብላ የጠፋችው። እናትህን አግኝተናታል። በሙሉ ጤንነት ውስጥ ናት፣ ደህና ናት፣ ሰላም ናት። ምንም አይነት የጤና ችግርም የለባትም። አሁን ስቲል አሁንም ደግሞ ይዘናት መተናል እዚህ ማለት ነው። አሁን ያለችው መኪና ውስጥ አስቀምጠናታል አለች። ስለዚህ እሷም ትመጣና አሁን አንተ እያልክ ስላለኸው ነገር አያትን ተውቃሽ እያደረክ ነው በሷ ማለት። እንዴት ታመጧታላችሁ? በሽተኛ ናት እኮ እሷ፣ አሟታል እኮ። ከሌላ ሰው ጋር የማማገጥ ባህሪ የነበረበት አላማው ይሄ ነው። በቃ አንድም ደግሞ እሳቸው ይህን ችግር አያውቁም ምንም ነገር። እኔም አሁን ከዛ በመሀል ላይ ይህን አይነት ነገር ሳይ እሳቸውም ደግሞ ይህን ነገር የሚያውቁ ይመስለኛል። ልጅቷን ደግሞ እሳቸው ቤት አየኋት። ያን ነገር ሁሉ ሚስጥር ዝም ብዬ ነው ያስቀመጥኩት። በዛ ትዳራችን እየመነመነ አንስማማም። በቃ ይሄ ሀሳብ ያቺ ልጅ ዘመድ እኔ ጋር ትሰማኛለህ? ይሄ ስንት ዓመት ሙሉ እነዚህ ልጆች ተወልደው ሲያድጉ ይቺ ልጅ የለችም። ከየት መጣ ነው ይቺ ልጅ እሳቸው ቤት ዛሬ የገባችው? ዛሬ እኔና እሱ ቁርሹ ነገሮቹንማ እዚህ ጋር አካክረውት ነገሩ ከተለየ በኋላ ትንሽ ልጁም እኮ አለበት ችግር። እውነቱን ነው፣ የእናት ነገር ይቆረቁረዋል። እና ስቃዬን አይቼ ፍዳዬን ሳይሁላ እስኪ የት ነው የደረሰችው እች ልጅ? የት ነው ያለችው? በህይወት አለች ሞተች አልባልም። ችግር ባይኖር ልጁ እኮ እውነት አለው ልጁ። እስቲ የምትለውን ልስማ። ምን ነው ይሄን ያህል አድርገዋል? እውነት አታረገውም። ካረከውማ እውነት ልጅ አይደለህም። ማን ነው ጥሩ ሰው? እሱ ነው ጥሩ ሰው? አውጥቶ ስለጣለች ነው ወይስ በላይሽ ላይ ሌላ ሴት ስለደረበ ነው ጥሩ ሰው? እንግዲህ ወይዘሮ ጌጤን አስወጥተን ከእነሱ ጋር ቁጭ ብለን ለመነጋገር ሲሁ ተቀምጠናል። ምናልባት አላስፈላጊ ቃላቶችም የማይሆኑ ሽኩቻዎች ስለሚኖሩ ወይዘሮ ጌጤ ደግሞ በዚህ መሀል ትንሽ የጤና ሁኔታቸውም ትንሽ እያሳላቸውም ስለነበረ እሳቸውን ውጭ ቆይተን ከእነሱ ጋር እንግዲህ ቆይታ ለማድረግ ወስነናል። ያው መቼስ ትልቅ ጸብ ይፈጠራል ብለን ተስፋ እናደርጋለን። ምክንያቱም ሁለቱም ጋር ያለው እውነት አለ። ያ ነገር ደግሞ ምናልባት እነሱ ላይ የሚፈጥረው ነገር አለ ብዬ ተስፋ አድርጋለሁ። እንግዲህ ምን አይነት ልጆች እንዳሳደግሽ እኔ አልነግርሽ። ምን ማለት ፈልገህ ነው? ስለአንቺ ማለት ነው። ምን ማለት ፈልገህ ነው? አንቺ ከቅድም ጀምሮ እየተናገርሽ ያለሽ ልጆችሽ ምን አይነት መልካም ልጆች እንደሆኑ፣ መልካም ባህሪ እንዳላቸው፣ ስለ አባታቸው ስላላቸው ፍቅር በጣም በእርግጠኝነት መንፈስ ትናገሪ ነበር። ግን ልጆችሽ የዚህ ተግባር ተቃራኒ እንደሆኑ እኔ በሙሉ አፌ ለመሰክርልሽ እወዳለሁ። አይኔ ካላየና እነሱ ሲያደርጉት ካላየው አላምንም።
አላምንም አልኩ። ሁሉንም ነገር ይኸውልሽ ከዚህ በፊት ባደረግነው ቀረጻ መሰረት እያንዳንዱ ነገር ተቀርቶ ተቀምጧል። ሲቀጥልም የእሱ ብቻ ማስረጃ አይደለም፣ የጽሁፍ ማስረጃ አለን። ስለተገዛው መድኃኒት ማን እንደገዛው በማን እንደተሰጠ ይህ ሁሉ መረጃ አለ። እኛ ስናወራ ከመሬት ተነስተናል። አድርገኸዋል? በመረጃና በማስረጃ እውነት አድርገኸዋል? አንተ አድርገኸዋል? ምንድን ነው የምትይው? ለማንም እየተከራከርሻለሽ? እውነት አድርገኸዋል ወይ? እኔ ልፋቴ እንዲህ ነው። ምንድን ነው የምታወሪው? ልፋቴ እንዲህ ነው። ለእንደዚህ አይነት ሰው ነው የምትከራከሪኝ? አሁንም አድርጌያለሁ፣ ጥፋቴን እኮ አምኛለሁ ብለህ እኮ ነው የመጣኸው። ለእንደዚህ አይነት ቆሻሻ መከራከርሽ ማመናችን። ስማ፣ መቆሻሻ መከራከር ምናምን አይደለም። እዚህ ጋር የኔንም ይኸውልህ እንደ እናትህን እንዲህ እናቴ እያልክ እንደምታከብረኝና ታምሜ እንደዛ እንደምታደርግልኝ እኔ አንድ ልጅ አለኝ ብዬ ነው የምለው። ትሰሚኛለሽ? ይህ ሁሉ ነገር እኮ የተፈጠረው በሱ ምክንያት ነው። ያለ እናት ያደግነው እኮ በሱ ምክንያት ነው። ይህም ሁሉ ዓመት ያለ እናት መኖራችን ትንሽ አይከብድሽም? ጭራሽ አሁንም መተሽ ስለሱ ትከራከሪያለሽ እንዴ? የሞተ ሰው ድጋሚ ብናወራለት ምን ትርጉም አለው? አንተ ሞት አይደል? አለፈ በቃ። እግዚአብሔር አምላክ አልፈቀደው። ደግሞ አንተ ብዙ ክፉን ባትናገርበት ያለውን አይዴ አታቅም፣ ውስጡን ችግሩን አታቅም። አንተ መጀመሪያ ልጄ ነህ ስላላወቀው፣ እሷ ደግሞ ሁለተኛ ነፃኗም አለች። አንተ ብቻ ለዚህ ደረጃ ምን መጥፎ ነገር አንቺ ይቺ ልጅቷስ አረመኔ መሆኗ፣ አንተስ ይህን ነገር ማድረግ ለእኔ አንገበግብም? ሲያንሰው ነው ይሄ ሁሉ ነገር ይገባዋል። ስማኝ፣ እግዚአብሔር እኮ ተበቃይ አምላክ ነው። ትሰማኛለህ? ይህን ሰው አሳልፎ ብዙ ነገሮችን አሳየክ። ከዚህ በላይ ምን አለና አንተ ስለዚህ ደረጃ ምትር? ለአንተስ የመጥፎ ነገር ደግሞ ኬት አመጣኸው? እኔ ማላውቀውን ነገር ኬት አመጣኸው? ይኸውልሽ በዚህ ሁኔታው ቢቀጥል ኖሮ 1 ብር አናገኝም ነበረ። የምን ብር ነው ነበር የሚጥለን? የምን ብር ነው? የምን ብር ነው? እዛ ብር ውስጥ ምን አስገባህ አንተ? እንዴት አይመለከትም? ጎዳና እንድንወድቅ ነው እንዴ በትፈልጊው? ስለ ጎዳና ስለምኑ ገና ምኑን አውቀው ነው? ይኸውልሽ ለአንቺ ያልተመለሰ ሰውዬ ለእኛም አይሆንም። ማን እዚህ ውስጥ ከተተ? ቆይ ለመሆኑ ምናልባት እንደዚህ የመሆናቸው ምክንያት አንቺ ከልጅነታቸው ጀምሮ ስለ አባታችሁ ከአባታቸው ጋር ከተለያየሽ በኋላ ስለ አባታቸው መጥፎነት ስለምትነግሪያቸው እሱ ነገር አእምሯቸው ላይ ተቀርጾ ይሁን ምናልባት እንደዚህ አይነት ሰው የሆኑት ወይስ ምንድን ነው? አንቺም እዚህ ነገር ላይ እጅሽ አለበት ብዬ ተስፋ አደርጋለሁ። ተወኝ፣ እንደዚህ መጥፎ ነው አባታችሁ እንዲህ ነው ብዬ በህይወቴም ሙሉ ለአባታቸው ክብር አባታቸው እንዲህ ነው አባታቸው ጥሩ ሰው ነው በማለት ነው እንጂ እንደዚህ መጥፎ ነው ብዬ አንድም ቀን ተናግሬ አላውቅም። ግን በጭንቅላቱ ላይ ይህ ነገር ተቀርጾበት ይህንን ነገር እንዳደረገ ሚስጥሬንና ያየውም ነገር ስላለ እሱም እኔም አይተናል። በቃ ከኔ ተለይቶ ከሌላ ጋር ሲሄድ ስላየው ውስጡ ጭንቅላቱ ተቀርጾበት ሊሆን ይችላል እንጂ የኔ ወንድም እንኳን መድኃኒት ላደርግ እኔም በሽተኛ ነኝ እኮ ታምሜ እኮ በቅርብ ነው ያገገምኩት። ከሆስፒታልም ሆነ ከጸበልም ሆነ የወጣው በቅርብ ነው። ምን ነው ይሄን ያክል እኔ እግዚአብሔር ለፈጠረው ነፍስ መድኃኒትም አዘጋጀው? በፍጹም ይሄን ነገር ውስጥ እኔ አላቅም። ታዲያ ለምንድን ነው ልጆቹ አባታቸው የሚሰጣቸው ፍቅር እያለ ከእሱ አስበልጠው ወደ አንቺ ጋር የሚመጡት? ያን እኮ አልኩ ነገርኩ። ምንድን ነው ምክንያታቸው? የዚህን ያህል ማለት ነው። በቃ ምክንያታቸው እሱ ሀብቱ ውስጥ ከተትርፍርፍ ያለ እስከሆነ ድረስ ሌላ ዓላማው በህመሜ ምክንያት እሱ ወደ ሌላ ግን መዝለል ሄደ። ያን እያዩ እንዴት ትንሽ ነገር ሀብትም የሆነች ነገር እንኳን ሳለ ሌላ ሴት ከገባች ከወለደች እችም ተካፋይ ነች እኛን ባዶን ቀራልን በሚል ነው እንጂ እነዚህ ልጆች ለሌላ መጥፎ ነገር ውስጥ ገብተው አይደለም። እንደዚህ አይነት ድርጊቶችም አደረጉ ብዬ በህልሜም በእውኔም አላስበውም፣ አረጉትም በጭራሽ። አሁንም ድረስ ልጆች እንዲህ አይነት መጥፎ ነገር አልስተምሪያቸውም፣ አላቀውም። መንገዱ ምን እንደሆንም እንደዚህ መጥፎ ነገር እንደሚሰራ አላቅም። እኔን ምን አይነት እንደሆንም አላቅም። በእውነት ነው የምልህ። እንዴት ሊያውቁት ይችላሉ? እኔ እውነት አሁን እሱ እንደዚህ ብሎ ይቅርታ ጠይቄ ነው የመጣው ሲል አመመኝ። አባት ነው፣ ምንም ቢሆን አባት ነው። ወልዶ ለዚህ አድርሷል። እሱስ እሺ የዛች ሴቷ የሚያንገበግባት አሁን ነው። እና እሱም እንግዲህ ያለውን ነገር ካለ ከእሱ ጋር ደግሞ እስኪ ጠይቀው። እኔ ምንም የምንናገረው ነገር የለም። በቃ ሁሉን ነገር እኮ ነገር እንደዚህ አይነት ቤተሰቡን ለመበተን የሚዘጋጅ ሰው እንዴት ነው አባታችሁ ነው የምትለው? የቱ ጋ የሰጠን ፍቅር ነው? ሁሌ ስራው ላይ ነው። ማታ አምሽቶ ነው የሚመጣው።
ወይ ጠጥቶ ነው የሚመጣው ወይ ደግሞ እዛው ነው እንትን ብሎ የሚመጣው። የቱ ጋር ልጆች ብሎ የሚሄድ ነው? ስላስተማረን ወይስ ደግሞ ብር ስለሚሰጠን ነው? አንድ ቀን እንኳን የአባት ፍቅር ሰጥቶ የማያውቅ ሰውዬ እንዴት ነው የአባት ፍቅር ሰጥቷቸዋል ምናምን የምትለው? እንደዛ አይነት ሰው እንኳን መሞት ሌላም ነገር ሲገባው ነው። ታዲያ አሁን እየተናገርክ ያለው ነገር የምር ጸጽቶ ነው ወይስ የሰራው ስራ የጀብድ ስራ መሆኑን ለመናገር ፈልገህ ነው እንደዚህ የምትናገረው? ምንም የሚጸጽተኝ ነገር አባትህ የፈለገውን ነገር ይፈጽም ያድርግ፣ ግን ይሄን ነገር የማድረግ ውሳኔ የለህም፣ መብቱም የለህም። ሲቀጥል ተነጋግረ ከእናትም ጋር ከእህትም ጋር ከሁሉም ጋር ከአያት ጋር ተነጋግረ መወሰን እንጂ አንተ በራስህ መወሰን አትችልም። ምንም የምንነጋገረው ነገር የለም። የሚገባውን ነገር ላይ ያገኘው በቃ ቤተሰቦቹ ላይ ሲጮህ የነበረ ሰው ነው። በስመ አብ ምን በደልኩ? ምን በደልኩ? ጭራሽ ልትወቅሺ ነው? አንቺን እኮ ራሱ አገኘ ነው። እኔ ጣለኝ፣ እግዚአብሔር አይጥለኝም። የማይጥል አምላክ አለኝ እኮ። እኔ በሀብትና በምን መመካ ሰው አይደለሁም። መመካው በእግዚአብሔር አብ ነው። ትሰማኛል? እንደሱ ከሆነ አትከራከሪ። በቃ እኔ ያሳለፍነውን ነገር ታውቂያለሽ። አውቃለሁኝ። ሺህ ጊዜ እንቸገር። ስማኛ፣ ሺህ ጊዜ እንቸገር። ምን ማለት ነው እንቸገር? ቤተሰቡን ረሃብ ላይ ጥሎ እሱ ሲንዘላዘል ዝም ማለት አትበለኝ። እኔ እንደዛ አይነት ነገር አይመቸኝም። በቃ እኔ በመጥፎ መንገድ መሄድ ሰው አይደለሁም። በቃ እንዴት ብለህስ ይህን ነገር ታስባለህ? እንዴት አላስብ? እንዴት እንደታመምሽ እኮ እኔና አንቺ ነው የምናውቀው። ምን ያህል እንደተሰቃየሽ ረሳሽው? ምሮኛል ፈጣሪ፣ ምሮኛል አምላኬ። እንደ ሰው አይደለም ፈጣሪ፣ እንደ ሰው አይደለም አልኩ እኮ በቃ። ስለዚህ አሁን የፈጸምከው ነገር ትልቅ ወንጀል ነው የሰራው። በህጉ መሰረት ከሄድን የእድሜ ልክ እስራት ነው የሚያስቀጣው። ሲቀጥል ደግሞ ተባባሪ የነበረችው እህቱ ያን መድኃኒት ገዝታ በማምጣቱ ማቤቴ ህጋዊ ያልሆነ መድኃኒት ገዝታ ባለማምጣቷ እሷን በህጉ መሰረት ከሄድን እስከ 8 ዓመት ጽኑ እስራት ይጠብቃታል። ስለዚህ በጨዋ መልክ ጥሩ አድርጌ ያሳደግኩ ያልሻቸው ልጆች ምን አይነት አረመኔዎች እንደሆኑ አይሽ? ምንም አረመኔነት አይደለም። በቃ ትክክለኛውን ነገር ላይ ያደረኩት ለእንደዛ ነው ሰው የሚገባው። ከአረመኔም አረመኔ አንተ ከኔ የተፈጠርከው አንተ እንዴ? ነግ ለእኔ የማይቀርልኝማ አንተ ለሀብት ስትል ነው ለካ። ነግ ለእኔ የማይቀርልኝም ነገርኩህ እኮ በቃ። ምን እንዳሳልፍን ታውቂያለሽ? አንቺ በሄድሽበት ጊዜ ያሳልፍነውን ነገር ታውቂያለሽ? ምንም አሳልፍ በቃ። ይህን ያህል ሀብት ብለህ ለምን እንዲህ ታደርጋለህ? ምንም ሀብት አይደለም። ማወቅ ብትፈልጊው ነገር ካለ ነው እንውጣና እንሂድ። አልወጣም በቃ። እኔ ከአንተ ጋር አልሄድም። ወዴት ነው የምትሄዱት? አልሄድም። የት ነው የምትሄዱት? እኛ መሄድ ያለብን ቦታ የትም አትሄዱም። ትሰማኛለህ? ቆይ አንዴ። ይኸውልህ ባለፈው ችግር ፈጥረህ ነው አይደል የሄድከው? አሁን ምንም አታመጣም። ምክንያቱም አጠገቤ ኃይሎች አሉ፣ ጋርዶች አሉ። ምንም ችግር አይደለም። ምንም አታመጣም። አንጠልጥሎ ያስወጣዋል። ስለዚህ እንደውም አንተ ውጭ ቆየኝ፣ ከእናትህ ጋር ማውራው ነገር አለ። ቶሎ በል ውጣ። እናቴን ልጅ ምን የምፈልገው ናውጣ። ምንም የምፈልገው ነገር የለም። አሁን ልቀቁኝ እናቴ። እሺ ወደ ተመልካቾቼ እንግዲህ ቆይታችን እንደቀጠለ ነው። ስናደርግ በነበረው ቆይታ ምንም መነጋገር ማውራት ስላልቻልን ዋናውን እዚህ ካሜራ ላይ እየመጣ የሚበጠብጠንም ቤተሰቡንም እየበጠበጠ ያለውን ሸዋን አስወጥተነዋል። እንግዲህ ካሜራማኖች ሁሉም አሉ፣ እነሱ ጋር ባለበት እንግዲህ ይቆያል። እኔ ግን ከወይዘሮ ፍቅርተ ጋር ትንሽ ቆይታ ማድረግ ስለፈለኩ ነው። ማለት ቅድም በምናወራበት ሰዓት ምናልባት ወይዘሮ ፍቅርተ ከፊታቸው ላይም እንደተረዳሁት ከሆነ ልጃቸው ፊት መናገር ያልፈለጉት ነገር አለና እሱን አስወጥቼዋለሁ። አሁን ለእኔ እንግዲህ ስለሚያውቁት ነገር ስለ ሁሉም ነገር እያንዳንዱን ነገር እንግዲህ ለእኔ ይነግሩኛል ብዬ ተስፋ አድርጋለሁ። ምክንያቱም በነፃነት ነው የምናወራው፣ ማንም የለም። እንግዲህ የሚያውቁትን ነገር ቀስ ብለው እያንዳንዱ ይነግሩኛል። ማለት እሱም ባለበት ሰዓት ብዙ እኔም በብስጭት በንዴት ምክንያት እነሱ ሁለቱን ልጆችን ሳልወልድ በፊት ያው ነበረና ሌላ ጓደኛ ነበረኝ እና ጓደኛ ስለነበረኝ ብዙ እንትን በቃ እንትን እያለ ከእሱ ጋር በእርግጥ ሰርግ ምናምን ሳናደርግ ማለት ከአቶ ሳሙኤል ሌላ ፍቅረኛ እሳቸውን ከማግባቶት በፊት ነው ወይስ በኋላ? አይ እሱን ሳላገባው በፊት ነው። በፊት ነው እና እሱም ከዛም በኋላ ይሄኛው ደግሞ በመሀል ሀብት ምናምን በጣም ንብረት ስለነበረው ይሄኛው እንትን አለ። ለካስ ቦዲ ውስጥ የ3 ወር ቅሪት ነበር
እሺ እና የ3 ወር ቅሪት ነበረ። ከዙኛው ጋር አረገዝኩኝ አልኩት። እንዴ ይሄማ የተቀደሰ ሀሳብ ነው አለ። ሽማግሌ ምናምን ተላከ። ያው የሸዋዬ አባት ማለት ነው። የሸዋ አባት የሞተው አይደለም እውነታው ልነግር ከሆነ። ስለዚህ ቀድሞ የነበረው ፍቅረኛሽ ልጅ ነው ማለት ነው ሸዋ? አዎ ቀድሞ የነበረው ፍቅረኛዬ ልጅ ነው እና የሸዋ ቀና አባት ይህ አይደለም። ለምንድን ነው የደበቅሽው? ዋናው የደበቁበት ምክንያት እሱ ያኛው ምስኪን ደሃ ነው፣ ብዙም የለውም። በዛ ምክንያት እንደገናም ደግሞ ፍቅር ከሸዋ አባት እንጂ ከዚህኛው ብዙም የለኝም። በምን ተለያያችሁ ታዲያ ከዛኛው ፍቅረኛሽ ጋር? እና በድህነቱ ነው? በቃ በድህነቱም ሳይሆን የኛም የሸዋ አባት በጣም እንትን አለብኝ፣ አይሆነብኝ እና ለምን አንጋባም ምናምን ሲል አሃ እንዴ ተገኝቶ ነው እንዴ ያኛው ገና ዝም ብሎ ወደ ዳር እያለ እንትን ስለሚል አይ በቃ እኔ እንግዲህ እስካሁን ድረስ ተጠባብቀናል፣ ብዙ ጊዜ አብረን ቆይተናል ከሱ ጋር ማለት ነው። ስለዚህ ይሄ እርግዝናም የተፈጠረው ከትዳር በፊት ነው ማለት ነው? ከትዳር በፊት ነው። ከዛም በኋላ ሰርጉም ተሰረገ፣ እሱም ምንም አያውቅም። ቆየን፣ ሸዋም ተወለደ። አባት የሚለው እሱን ነው። እሺ እና ልጁ ምንም ነገር በዚህን ሰዓት ከባድ ሚስጥር ነው። በዚህን ሰዓት ሸዋ በዚህ ውስጥ ምን ነገር አያውቅም። እና የሁለቱ ሴቶቹ ትክክለኛ አባታቸው ነው ሟቹ ማለት ነው። ይሄ ነው ዋናው ነገር የሚያንገበግበኝ፣ በውስጤ ደብቄ ያስቀመጥኩት ዋናው ሚስጥር ይሄ ነው። ስለዚህ ይሄ ነገር አንድ ቀን ይጋለጣል፣ ይሄ እውነታ ይወጣል ብለው ተስፋ አላደረግሽ ማለት? ሸዋ አሁን ይሄን ነገር ካወቀ ምን ሊፈጠር እንደሚችል አሁንም እኮ ማንም አያውቅም። ይሄን ነገር እንዲህ ብዬ እንዳልናገር እሱ ጭራሹኑ ሌላ ይሆናል። አሁን የገደለው እንጀራ አባቱን ነው። አባቱ አለ በህይወት። እንደገናስ ደግሞ መድኃኒትስ ምን አስደረገው? ይሄኛው ምስኪን ሰው ነው። ያው ግን በእኔ ላይ ሌላ ነገር ሲያደርግ ስላየው ውስጡ ተሰምቶት አባቴ እንዴት እንዲያደርግ ሀብታችንስ ሊያስበዘብዝ በሚል ነገር ነው ይህንን ነገር ያደረገው እንጂ ሸዋ ውስጡን አያውቅም። አባቱም እሱ አይደለም። ይሄ ነው አይዲያው ዋናው። የዚህ ሁሉ ነገር ምክንያት ዋነኛዋ ጠንሳሽ አንቺ ነሽ መባል ትችላለሽ። ትሰማኛለህ? ጠንሳሽ ነው። ስማኝ፣ አንድ ነገር ላስረዳሽ። አሁን ይሄ ልጅ ሳይፈልግ ነፍሰ ገዳይ አድርገሽዋል። እኔ ግደል አላልኩት ነው። አባቱ እንዲሆን አሳምነሽው አልነበርኩም ነው። ይሄውልሽ አባቱ እንደሆነ አሳምነሽው ይሄ ልጅ የገንዘብ ፍቅር አውሮት ጭንቅላቱን ደፍኖት በዛ ነገር ተነሳስቶ ገደለ። ስለዚህ ትክክለኛ አባቱን ሳያውቅ የሌላ ሰው ነፍስ አጠፋ። አሁን ከዚህ በላይ ትልቅ ወንጀል አለ? ስለዚህ ጥፋተኛው አንቺ ነሽ። ስማኛ፣ እኔ ሚስጥር ማወራህ ማለት ነው። እኔ ሚስጥር ማወራ ሚስጥርን ትደብቃለህ ብዬ ነው። ሁለተኛ ነገር ደግሞ ልጁ አባቱ እውነተኛውን አባቱ እንዲያውቅ ብዬ ነው እንጂ ይኸውልህ እኔ እዚህ ጋር ጭምርምር ክትፍትፍ የምታደርገውን ነገር አቁም። በዚህ መሀል እውነተኛ ትክክለኛ አካሄድ የምትናገር ከሆንክ እኔ ለልጁ እውነታውን ነው የምነግረው እንጂ ግደል፣ መድኃኒት ስጥ፣ ጨርሰዋቸው እንዲህ አድርግ አላልኩም። እኔም ለራሴ ታማሚ ነበርኩ። የሰጡኝም በሽታ ስቃይን እያየው የነበርኩ ሰው ነኝ። እኔ ራሴ በህይወት መሃል እግዚአብሔር አምላክ በሞትና በህይወት መሃል ነበርኩኝ። ይሄ ልጅ ነፍስ ካወቀ በኋላ ስለ አባቱ ካወቀ ምን ሊፈጠር እንደሚችል አላወቅሽም ወይ? ስለምንድን ነው ልክ ከልጅነታቸው ጀምሮ ትክክለኛ አባቱን ለምንድን ነው ያልነገርሽው? ያን ያህል ምክንያትሽ ምንድን ነው? ከዚህ ጋር ያለው ህይወት ልበጠብጥ? ከዚህ ጋር የወለድኳቸው ልክድ ወይስ ምን ማለት ነው? በቃ ያኛው ትቶ ሄዷል። እንደ አባቱ ሆኖ ይኑር ብዬ እንጂ እንዲህ አይነት መድኃኒት እንዲህ አይነት መጥፎ ነገር ያደርጋል ብዬ አላሰብኩም። በህልሜም በሆነም የለም። ግን አንድ ቀን ይህንን ነገር አስረዳዋለሁ የሚል ነበረ። ይሄን በመሀል እንዲህ አይነት ነገር መጣ። የሸዋ ትክክለኛ አባቱ የት ነው የሚገኘው? በምንስ ሁኔታ ላይ ነው ያለው? የሸዋ ትክክል አባቱ አሁን ታሟል በጣም ብላ አንድ ጓደኛዬ ነገረችኝ። በምንድን ነው የታመመው?
ምን አውቃለሁ እኔ ታሟል፣ እንደውም ፓራላይዝ ሆኗል። መጀመሪያ ተብሎ ነበረ። ከዚያም በኋላ እንደውም በዊልቸር ነው የሚሄደው ምናምን ብላ ስትለኝ በስማም ዘገነነኝ። በእውነቴን ነው የምልህ። እኔም አልጋ ላይ ነበርኩ። እግዚአብሔር ግን እውነት ምስጋና ይግባው ለዚህ አደረሰኝ። አሁን ደግሞ እንደዚህ ሆነ ሲባል በጣም ነው የተሰማኝ። እውነቴን ነው የምልህ። እና እሱ ደግሞ እንደዛ ሆኗል ብሎ ሲል እግዚኦ አልኩኝ በቃ። እና እኔም ሄጄ አልጠየቅኩም። ልጅቷንም ቀስቀስ ብዬ ጠያቄ ያለበትን ቦታ እንደ እግዚአብሔር ፍቃድ ላገናኛቸው። ነገሮቹን ደግሞ አንተ ጠርተው አሁን እዚህ ፊትህ ቀስ ብለህ ችግሩ እናትህ እንደዚህ ስለሆነ ይህንን ብለህ አልነገረችም ብለህ ቀስ ብለህ እንድትነግረው ነው። ለምን ብጥብጥ እንዳይፈጠር፣ ችግር እንዳይፈጠር እና እንደዛ ነው። በመጀመሪያ ደረጃ ስለዚህ ነገር እኔ መናገር አልችልም። ምክንያቱም ይህን ተግባር ከመፈጸምሽ በፊት ይሄ ነገር ይፈጠራል የሚለውን ነገር ማሰብ ነበረብሽ። ሲቀጥል ደግሞ የምትናገሪውን ነገር ተናግረሽ ልጆችሽ ይቅርታ እንዲያደርጉልሽም ከፈለግሽ እነሱን መማፀን ነው እንጂ እኔ እንደዚህ ነው ብዬ የምናገርበት ነገር የለም። ግን እነሱ ስለ አባቱ ማወቅ ስላለበት እነዛ ልጆችም ስለ ትክክለኛ አባታቸው ማወቅ ስላለባቸው እንዲያውቁ እናደርጋለን። እሱ ጥሩ። ስለዚህ አንቺ ከምትናገሪው ነገር ተነስተው ነው እነሱ ውሳኔ ሊወስኑ የሚችሉት። ስለዚህ የሚመጣውን ነገር ደግሞ አምነሽ መቀበል አለብሽ። ምክንያቱም ያኔ ይሄን ነገር ስትፈጽሚ ይሄ ነገር አንድ ቀን እውነታው ተጋልጦ ይፈጠራል የሚለውን ነገር ማሰብ ነበረብሽ። እውነት ነው የምትለው ነገር እውነት ነው። ነገር ግን የሰው ልጅ ፍጹም እኮ አይደለም። እኔ ወድጄም መቼም ጓደኝነትም አብረህ ቆየ ምን አልክ ልትሳሳት ትችላለህ። ያን ሰው እንደውም ኧረ ጭራሽ ልንገርህ አላውቅም ነው ብሎ ይካደኝ ክዶኛል። ስለ ልጁ ያውቃል ማለት ነው። ያኛው አባትየው ስለ ሸዋ ያውቃል ማለት ነው። ሸዋ ልጁ ስለመሆኑ ያውቃል። አዎ በደንብ ያውቃል። 3 ወር እርጉዝ መሆኔን ነግሬው አላውቅም። እኔ ምን ማድረግ እችላለሁ? ምንም ነገር የለኝም። እኔ አሁን አስወጪ ብልሽ ገንዘብ የለኝም። ምንም ማድረግ አልችልም። በቃ እንደፈለግሽው አድርግ ብሎ ድራሹን ያጠፋብኝ። ይገርማል። ስለዚህ ይሄን ሰው ደግሞ ድንገት ሳላስብ ተገናኘን። እህል ውሃ ነገር ነው። እንደዚህ ስታይን ሰውነቴ ነው ውፍረት ነው ምናምን ነው የሚመስለው። ተዋወቅኩትኝ። ከዛም በኋላ ማረገው ግራ ሲገባኝ አሁን 2 ወር ነው እንደዚህ 4 ወር ነው ምናምን ሲሆን ነገርኩት። እንደዚህ እኮ ሆኛለሁ ምናምን ደስ ይለኛል አለ። ሽማግሌ ላከ። ከዛም በኋላ በደምብ ተሰርጎ ገባሁ። በቃ ገብቼ ያው ያንተን የተባለ ልጁም የሱ ነው ተባለ። በቃ ተወለደ እና ይሄ ሁሉ ደረጃ አደረሰው። ይሄ ነው እና እኔ ጋም እዚህ ጋም ችግር ስለነበር ነው። እሺ እንግዲህ እኔ አሁን ስለምትይው ነገር ልዘን ልደሰት ምንም የማውቀው ነገር የለም። ምክንያቱም አሁን የተናገርሽው ነገር በጣም ትልቅ ታሪክ ነው። ትልቅ ጠባሳ እነሱ ላይ ማሳርፎ የሚያልፍ ነገር ነው። እንዴት እንደምትናገር ያላቅም። እነሱ ወደዚህ ይመጣሉ። አሁን ለእኔ የነገርሽኝን ነገር ነግረዋለሁ። ሁሉንም ነገር ትናገሪያለሽ። ነግረዋለሁ። ችግር የለውም። ብቻ የግልፍተኛ ነው ብዙ ነገር እንትን እንዳይል አስታግስ። ቀስ ብለህ ንገረው፣ ምከረው። ከመከርከው በኋላ አምጣው፣ እነግረዋለሁ እውነታውን ማለት ነው። ምንም ችግር የለብኝም። ከዛ ሁሉ ስቃይ፣ ከዛ ሁሉ መከራ፣ ከዛ ሁሉ በሽታ ድኛለሁ። እግዚአብሔር ይመስገን። ይሄ ለንሳዬ ነው። እነግረዋለሁ። እነገርኩት በኋላ የሚለውን እንስማ። አምጣው። አስጠራው። ስለዚህ ነገር ከሸዋ አባትና ከአንቺ ውጭ ማንም ያውቃል? እህትዬው ያውቃሉ? ሌላ የሚያውቅ ሰው አለ? ማንም የለም። ማንም ሰው ያውቅ። በራሴና እኔ እናቴ አንድ ጓደኛ የነበረች የለችም፣ ክፍለ ሀገር ናት። እሷ ማንም ነገር አታወራ። በእርግጥ እንጃ እንግዲህ አላውቅም። ለእነሱ አባት ተናግራ የሚሆን አላውቅም። እሷ ብቻ ሚስጥር የምታውቀው ከባድ ሚስጥር እንጂ ማንም አያውቅም በዚህ ሰዓት። ይሄ ነው ያለው ታሪክ። ጥሩ እንግዲህ እነሱን ወደዚህ እናስገባቸውና ሁሉንም ነገር ታሪኩ ስለ አባታቸው ትነግሪያቸዋለሽ ማለት ነው። እሺ ልጆቹን እንግዲህ ወደ ውስጥ እናስገባለን። እሺ ውድ ተመልካቾቼ እንግዲህ ዋናው የጭንቅ ወይም የቁርጥ ሰዓት ላይ ደርሰናል። አሁን እንግዲህ ወይዘሮ ጌጤም ሸዋም እንግዲህ አጠገባችን ይገኛሉ። እነሱ ውጭ በነበሩበት ሰዓት ከወይዘሮ ፍቅርተ ጋር ቆይታ አድርገን ነበር። ባደረግነው ቆይታ መሰረት አንድ ትልቅ
ከባድ ሚስጥር ነግረውኛል። ስለዛ ሚስጥር ደግሞ ምናልባት ወይዘሮ ጌጤ ጋም ሸዋ ጋም ትልቅ ጥያቄም ተጽዕኖም ይፈጥራል ብዬ አስባለሁ። ስለዚህ ነገር እኔ ከምናገረው ራሷ ወይዘሮ ፍቅርተ እንግዲህ ለእኔ ነገረችኝን ነገር ለእናንተ ታካፍላችኋለች። እንግዲህ ጥሩም ይሁን መጥፎም ዜና ያን ነገር ለመቀበል ዝግጁ እንድትሆኑልኝ ይጠይቃለሁ። እሺ ወይዘሮ ፍቅርተ እንግዲህ መቀጠል ይችላሉ። እሺ ያለ ነገር ያው የቤተሰብ ነገር ወደ ቤተሰብ ነው። የሰው ልጅ ሰው ነው፣ ፍጹም የለም፣ ይሳሳታል፣ ከስተትም ይድናል። እና እኔ ልጅነትም ነው በዛን ሰዓት ልጅነትም ነው። አሁን እትዬም አታውቅም፣ ማንም ሰው የሚያውቅ ሰው የለም ካለኔና ካለ መድኃኔዓለም በስተቀርና ከአባትየው በስተቀር ማለት እና ሸዋን እኔ በመጀመሪያ በጓደኝነት ከነበረው ጓደኛዬ ጋር አብረን እንትን ስንል አብረን ትንሽ ያው እርጉዝ ነበርኩ። ከነሱ አባት የሸዋ አባት ከነ ሴቶቹ ጋር የተለያየ እና የተለያየ የሚባልበትን ዋና ምክንያት ልጁ ምንም ነገር የለውም፣ ስራም የለውም። ልጁ ከኔ ጋር አብረን ብዙ አመት ቢያንስ ወደ 10 አመት ምናምን አብረን ቆየን። ብናየም ምንም ነገር የለም፣ ባይ ምንም ነገር የለም። ከዛም በኋላ ድንገት ሳይታሰብ ያው አብረን እንትን ስንል ሸዋን አረገዝኩ። ሸዋን ሳረግዝ ከዛ ያው የ3 ወር እንደነበረ ከዛ አይ እንግዲህ ያረገዝኩኝ ምን ላድርግ ብዬ ስለው የራስሽ ጉዳይ፣ ምንም አድርጊው ፈልጊ አስወጪው፣ እኔ ምንም እንደሌለኝ እንዳታረግዥ ብዬ ነግሬሽ አይደለ ብሎ የት እንደገባ ጠፋ። የሸዋ አባት ማለት ምን ታሪክ የነገረሽ እሱ ነው? ቆይ ይሄን ስቶሪ ይቆያችሁ። ቆይ አንዴ አሁን ማይመልስ ቀልድ መቀለዱን ትተን በቃ ምን ሄድኩና እንዳው እንደዛ ነቀደንም አያስፈልግም። ትሰማኛለህ? እውነታውን ነው የምናገረው። እዚህ ጋር ንስሐዬን ነው የማወራው። እኔንም አታቋርጠኝ፣ ልንገርክ እስከዛ መጨረሻ ላይ ደግሞ ያለው ነገር ምን ማለት ነው? ምን ማለት ነው? እውነታ ነው እንዴ እያልሽ ያለው ታውቂዋለሽ እንዴ? በቃ አባት አይደለም አላስ በቃ ምን ማለት ነው? አባት አይደለም ማለት ተይማ። ወይኔ ወይዘሮ ጌጤ ወይኔ እስቲ ቀና አረጋችሁ። ውሃ ነገር የለም። ካሜራማን እስቲ ከት አድርገው። እሺ ውድ ተመልካቾቻችን እንግዲህ እያደረግን ባለነው ቆይታ መሰረት ችግሮች በተደጋጋሚ እየተፈጠሩብን ነውና ወይዘሮ ጌጤ እንግዲህ እንዳያችሁት ራሳቸውን ስተው ነበርና ከካሜራ ጀርባም ለ50 ደቂቃ ያህል እሳቸውን ትሪት ስናደርግ ነበር። በጣም ከባድ ነበር። በመከራን ይነቁልንና አሁን ላይ እስቲ ትንሽ ተረጋግተው መኪና ውስጥ አስቀምጠናቸዋል። እንግዲህ ያው የግድ መቀጠልም ስላለብን ከሸዋና ከእናቱ ጋር እንግዲህ ቆይታ እናደርጋለን። እንግዲህ ቅድም ስትነግሪ ልባችንን አንጠልጥለሹ ነበርና እስቲ ካቆምሽበት ቀጥ። አዎ በቃ እንግዲህ ያለው በዛን ምክንያት ምንም አይነት ነገር ስለሌለው ሰውየውም በቃ ጥሎብኝ ስለጠፋ እዛ አሁን ወደዚሁ እንግዲህ ብቻዬን ስገፋ ይህን ሰው አገኘሁት። ያ ሰው ማን ነበረ? ስሙ ማን ይባላል? የእሱ አባት አበባው ይባላል። እና በቃ በእኔ ያለው ስቃይ ልነግር ካልችልም ያው ቅድም ማስረድቻለሁ። ሙሉ ስማኝ እናቴ አንዴ ተረዳኝ። ነገር የለም በቃ ቅድም ባወራሉ ስለተላደድሽ ነው ይቡል ብታወሪ ምንም ድራማ ያሰ ምንድነው የምናደደው? እውነታውን ልንገርህ። አንተ እዚህ ጋር ያለውን ነገር እውነቱን ሰምተኸው እውነተኛ ነው አይደለም የምትለውም ደግሞ ያው አባትን በተለያዩ ነገር ተመርምሮ መታየት ይችላል። እኔ ግልጹን እኮ ነው ማለት ማለት ነው። አባትህ ማለት እና አባትህ በህይወት አለ። ያንተ አባት አይደለም የሞተው። ግልጹን ልንገርህ። በቃ እኔ ችግሬን የደረሰብኝን ምን ያህል ስቃይ እንዳየሁ ልነግርህ ነው። አንተን እርጉዝ ሆኜ ያ አባት ጥሎ ጠፋ፣ ካደኝ፣ ሸሸኝ። በቃ
በዛን ምክንያት እኔ በዛ ሰውነቴ እንደዚህ ሲያየኝ ውፍረትም ምንም መሰለው የእነዚህ ሴቶቹ አባት። ከዛም በኋላ ተዋወቅን። ይህንንም ነገር ደብቄው ከዛን ወዲህ 2 ወር ምናምን ሲሆን እኔ እኮ እርጉዝ ነኝ ስለው ታዲያ ምን ችግር አለ ዘሬን ወደዋለሁ ብሎ ሽማግሌ ላከ። ሽማግሌ ልኮ ከዛን በኋላ ሰርጋችን ተፈጸመ፣ ሁሉ ነገር ተደረገ። አዎ በቃ ይሄን ያክል ሆንን። ከዛን በኋላም 2 ሴቶች ልጆች ከሱ ወለድኩ። ንጽት ያሉ ጥርት ያሉ ልጆቹ 2 ሴቶች ናቸው። አንተ ግን የሱ አይደለከም። ግልጹን ልንገር፣ የ3 ወር እርጉዝ ሆኜ ነው እሱ ቤት የገባሁት። አጥፍቻለሁ አውቃለሁ፣ ግን በቃ እንደዛ ነቀል አውቃለች። ይበቃል። እስካሁን ብዙ ወርተሻል። ምንም የማይመስል ነገር ልጅ ወረሻለሽ። ምንም ቀልድ አይደለም። አንተ በዛ ሰዓት ገና አልተፈጠርክ። ግልጹ ሲነገርህ ለምን አታምንም? እንድታምን ከፈለግ ካልኩት ነበርሽ። እንዴት አልነገርሽኝም እስከዛ? ምን እንገርክ? ምንድን ነው የሚነገር? ይሄ አባቴ ነው ብላ አምነህ ተቀምጣል። ስለሞተ ነው እና አሁን ለምንድን ነው የምንነግርኝ? አንተ የምትለው እዚህ ጋር ስለ ሀብቱ ምንም አያገባህም ልልህ ነው። ግልጹን ነው። ምንም አንተ ምኞትህም ምንም ሰው የምታጠፋበትም ሀብት ብለህ ነው። በቃ ሀብቱ አይገባክም፣ ላንተ አይሆንክም። አባትህም አይደለም፣ አባትህን ደግሞ ይመጣል። በቃ ስለዚህ እሱ አይደለም ጠላቴ፣ አንቺ ሆነሽ ጠላቴ ማለት ነው አይደለ? ጭራሽ እኔ ጋር ደግሞ መጣ። እስከዛሬ ሰው ክሴ ነበረ። ገድል ፈለግ እንዴ? አስባ ያለ ጥፋቱ ነው እስከዛሬ እሱ ነው የወቀስኩት። ለካ እሱ ምንም አላጠፋም። ምን አጠፋክ? እያኖርክ እያስተማርክ እያበላ እያጠጣ ነው። ምን ጎደለ? ምን አረገ? አንቺ ነሽ እንጂ የምትጮችብኝ። ዝም በል። ምን ጎደለህ? ከወንዶች ጋር የምትወጪ ነበረ። ከወንዶች ጋር ምትወጪ ምናምን ሰው ፍጹም ነው እንዴ? ሳሳታል እኮ ከሱ በፊት እንጂ ከሱ በኋላ ያረኩት ነገር አይደለም። አንቺ እንደዚህ አይተሽ እሱ ወቀስሽ። ለሱ ጥላቻ እንዲኖረኝ ያደረግሽ። አስቁቶም ገልጹ ልንገርህ፣ አንተ ሰው ተወኝ። አሁን ዞረ ደግሞ እኔን ደግሞ ልደፋ ነው የቀረክ እንጂ መጀመሪያም ቢሆን ችግር ነው ያደረኩበት ችግር ነው። በቃ ሆነ እንትን አለ። ከዛን በኋላ ደግሞ ላንተ እንደዚህ ሊነገርህ ቀርቶ ገና አሁንም ለኔ ህይወትም ትደነፋለህ። ህግና ህግ አለ። አንቺ ሲጀምር ስለ አቶ ሳሙኤል መጥፎነት ሺት እንዳደረገ በአንቺ ላይ ሌላ ሴት እንደደረበ ይሄን ሁሉ በልጆቹ አእምሮ ላይ የነገርሽ ጭንቅላታቸው ላይ እየሞላሽ ስታሳድጊ እንደነበረው ለምን ስለ ልጆቹ አባት ትክክለኛ አባት በተለይ ስለ ሸዋ አባት ለምን አልተናገርሽ? ትሰማኛለህ? ትክክለኛ ሰው የሱ አባት ይሄ ነው ብዬ እንዴ ጠፍቷል እኮ የለም እኔ ጋር ምን ብዬ እሱ አባት ነው ብዬ ልብለው። ስለዚህ ይሄን ልጅ እኮ አሁን ሳይፈልግ አባቴ ነው ብሎ ያሰበውን ሰው ሌላ ንጹህ ሰው ነፍስ አጥፍቷል። እሱ እኮ ለዚህ ነገር ተጠያቂ ተሰማኛል። ምንም ተጠያቂነት የለኝም። እስከ አሁን ድረስ ሲያኖረው ሲያበላው ሲያጠጣው ሲያኖር ሲያስተምረው ህሊናው እንደዚህ አይነት ጭንቅላት ዶማ አልመሰለኝም። ልንገርህ እንዴ አልመሰለኝም። ግልጹን ልንገርህና አባትህም ቢሆን አባትህ ነው፣ አሳድጎሃል። አባትም ቢሆን አባቱ ይሆናል፣ አሳድጎታል። በቃ እናቴ ነሽ። ክደቱ እንዲህ ነው። ክደቱ ነው። ምን ማለት ነው ክደቱ ነው? ይሄን ሁሉ ያደረገች ሴት እንዴት እናቴ ነች ብዬ ማምንሽ? በሰው መጫወት ነው አንቺ ስራ። ምንድነው በሰው መጫወተው? ከሰው ስተት አይጠፋም? ይጠፋል እንዴ? ያንቺ ስተት ብቻ አይደለም፣ ይሄ ሴጣንነት ነው። ሴጣን ይላል እንዴ? ደደብ። ስነ ስርዓትን ያዘ እንዴ? አላበዛኸውም እንዴ? አሁን እንደሱን አናግደለኛ። አሁንማ ህግ አውቆታል። በቃ አሁን የቀረህ እኔ ነኝ። ግልጹን የምነግርህ አያገባክም። በቃ አንተ አይደለክም። ልጆቹ ሴቶቹ ናቸው የሚያገባቸው። ቢቻል ራሴ አለሁ። የኔን ድርሻ ከፈለግ እሰጥሃለሁ። ምን ፈልገሽ ነው? ከኔ ይሄን ሁሉ ነገር የምታወሪ ምን ፈልገሽ ነው? ምን እንዳደርግ ነው የምትፈልጊው? ምን እፈልጋለሁ? እውነቱን ነው የምነግርህ እንጂ ምንም የምፈልገው ነገር የለም። ምን ይፈልጋል? እውነቱን መናገር ከፈለግሽ መጀመሪያ ተናገሪ። እስከ ዛሬ ነበርሽ? እስከ ዛሬ የት ነበርሽ? እደጋ። አንተ ካደግክ በኋላ ላውራህ እንጂ ምኑን ላውራ? ከየት አምጥቼ ላሳድግህ ነበረ? ይሄ ነው ችግሬ እኮ። ብዙ ችግር ስለነበረብኝ ነው። ብዙ ንብረቴን ብዙ ሀብቴን ያጣሁ ሰው ነኝ። ስለዚህ አባትህም በህይወት እንዳለ በዚህ ክፋትሽ ነው ያጣሽው። በዚህ ክፋትሽ ነው እሱም ጥሎሽ ሄደው። እስከ ዛሬ እሱን ነበር ክፋትሽ በል
እሺ እንግዲህ ሸዋ የአቶ አበባው ልጅ ስለመሆኑ በሙሉ እርግጠኝነት ተናግረሻል። ምን መረጃ አለ? ምን ማስረጃ አለሽ? ማለት ልጅ በነበረበት ሰዓት ሸዋ የነበራችሁ ፎቶ ነበረ ከልጁ ጋር ወይም እሱ የልጅነት ፎቶ አለ አንቺ ጋር? እንዴ የልጅነት ፎቶማ አይውል እንዴት መሰለ እኔ 3 ወር ሆኜ እሱ በዛ መሀልኛው ገባ። ሲገባ ከሱ ጋር አብሬው አደርኩ። 2 ወር ሲሆነው አረገዝኩ ብዬ ነገርኩለሱ ለሱ አባት እንጂ የዚህ ፎቶ የአባትየው የሱ አባት ፎቶ አለ። እሺ በጣም ጥሩ። አብረን ፎቶ የተነሳ ነው ብዙ ቦታ እንተዘናናንበት አለ። ስለዚህ ይሄን ከፈለገ እሰጠዋለሁ። ፎቶውን እኛ እንፈልጋለን። ሲቀጥልም ስልክ ቁጥርም ካለው እሱን ትሰጪናለሽ። አድራሻውንም ሰው ነግሮኛል። አድራሻውም ይኖራል የተባለው ቦታውንም ትነግሪናለሽ። የት ነው? አሰላ ነው አይደል ያልሽ? እሺ እዛም ሄደን የማጣራት ስራ ቼክ የማድረግ ስራ እንሰራለን። በቃ ስለዚህ ምንም ስጋት አይግባ። እሱም እዚህ ከመጣ በኋላ እውነት የሸዋ አባት ስለመሆኑና ስላለመሆኑ ማረጋገጥ እንችላለን። በፈለጋችሁት በዲኤን ብትለው በምን ብትለው 2 እንትን አያወጣ 1 ነው የሚያወጣ። ይሄ ነው እሱን ተወቅሻለሽ እንጂ አንቺ ነበር ስለከለከስከሷ በእሱ አሳበብሽ ከሴት ጋር እሱን ገደልክ እኔንም ልገል ፈልገህ። ይሄ ነው የቀረ። ሰምኛለሽ እኔ ነፍሰ ገዳይ አይደለም እኮ ፈራሃለሁ። አሁን በህግ አምላክ ፈራሃለሁ። ዛሬ ላይ ታወቀሽ በፍራትሽ እንዴ? ድሮም እፈራሃለሁ እንዴ? ምን አይነት ሰው ነህ? ምን አይነት ጨካኝ እናት ነሽ? ጨካኝ አይደለም እባክህ። የሰው ልጅ የደረሰብኝ ችግር ነገርኩ እኮ። በቃ ምንም የሌለኝ ሰው ነበርኩኝ። በምን ላሳድግህ ነው? ሜዳ ላይ ከመውደቅ ተጠግቼ በቃ ሀብት ስላለው ወሰደኝ። በቃ አገባሁት አልኩ እኮ። ግልጹን ነገርኩ። አትጩይብኝ። አሁንም ያረግሽ ይበቃሻል ይላል እንዴ? በቃ ተወኝ። ምን ማለት ነው ተወኝ? ህይወቴን እኮ ልጅ አበላሸሻለሽ። ተወይት ያለሽ እንዴ? ይበላሻል። አባትህን ላሳይ። አባትህ ይሄ ነው። አባት አትበኝ። አስሬ ያንቺ ጥፋለሁ። ይህ ሁሉ ነገር ምን ጥፋት አለብኝ? እና ምን የማጥፋለሁ? ሁሉ ነገር የማጥፋለሁ። አንቺ ምክንያት ነው። ዘበላከልከ የማጥፋለሁ። ምን ፈልገሽ ነው? ለምንድን ነው ማትለቃት? ህይወቴን ያበላሸሽ ያለሽ ሁሉ ነገር በአንቺ ምክንያት ልጅ ሆነ ያለው። ተረጋጋ። በአንቺ ምክንያት በሰው ተረጋግተህ ተቀመጥ። እሺ አይዞሽ ካሜራማን ቆይ። እሺ ተረጋጊ። አይዞሽ ምንም ማለት አይደለም። ተረጋጊ። እሺ